84 ዓመታትን ያስቆጠረው አንጋፋው ተግባረድ ፖሊቴክኒክ ኮሌጅ አሁን ላይ ከ14000 በላይ ለሚሆኑ ተማሪዎች መደበኛና አጫጭር የቴክኒክና ሙያ ስልጠናዎችን እየሰጠ ይገኛል። አንጋፋው ፖሊቴክኒክ ኮሌጅ በምስራቅ አፍሪካ ተወዳዳሪ ቴክኒካል ዩኒቨርሲቲ ለማድረግ እየተሰራ ነው። በሚሰጣቸው የትምህርትና ስልጠና ዘርፎች ከዓመት ዓመት እያደገ የመጣው ኮሌጁ አሁን ላይ በአዲስ አበባ ከተማም ሆነ በሀገሪቱ የሚጫወተው ሚና እያደገ መጥቷል። በየዓመቱ እስከ 2000 የሚደርሱ ተማሪዎችን የሚቀበልም ሲሆን አሁን ላይ ከ6000 በላይ የሚሆኑ ተማሪዎች በተለያየ መርሃ ግብር ተቀብሎ እያስተማረ ይገኛል። አውቶሞቲቭ ቴክኖሎጂ፣ ማኒፋክቸሪንግ፣ አይሲቲ፣ ጋርመንትና ኤሌክትሪሲቲ ኮሌጁ እየሰጣቸው ያሉ የሳተላይት ስልጠናዎችና መርሃ ግብሮች ናቸው። በእነዚህ የትምህርት ዘርፎች ላይ 27 የሚሆኑ መስማት የተሳናቸው በዘንድሮ ዓመት ተሳታፊ ሆነዋል። ሲኒየር ኤክስፐርት ፐብሊክስ ኦፊሰር የሆነችው ትግስት ብዙነህ መስማት የተሳናቸውን ተሳታፊና ተጠቃሚ እንዲሆኑ በብዙ ተዘጋጅተናል ትላለች። ማንኛውም ለስልጠና ዘርፍ መሰልጠን ፈልገው እንደሚመጡ ተቋማችንን መርጠው መጡ። ከዚህ በፊት ደግሞ ውጤታማ የሆኑ ልጆች ነበሩ መስማት የተሳናቸው። ያንን ተመርኩዘው ቀድሞ ከነበረው ይልቅ አሁን ላይ በብዛት ሰልጣኞች ተመዝግበው አሁን ላይ ያለው አካሄድ የስልጠና አሰጣጡን እነሱ በመመቻቸው መንገድ እና ደግሞ ያለው ሁኔታ መርጠው ይሄ ተቋም ምንድነው የሚሰጠው የስልጠና ዘርፍ ምንድነው የሚለውን በቻናል አለ። የተቋሙ ራሱ የቴሌግራም ቻናል አለው። በዛ ላይ ተለቆ ያንን በመመልከት ለነሱ ምቹ ሁኔታ እንዳለ ኦሪየንቴሽን ተሰጥቷቸው ወደ ምዝገባው ገብተዋል። አሁን ላይ ያሉ መስማት የተሳናቸው 28 ናቸው። 28 መስማት የተሳናቸው አሉ። በጣም ከምንም በላይ ደስተኞች ናቸው። በዚህ ላይ ደግሞ የተለያዩ መስማት የምልክት ቋንቋ የሚሞክሩ ሰልጣኞች አሉ። አሰልጣኞችም አልፎ አሉ። ይህ እንዴት ሆነ? ከዚህ በፊት በምልክት ቋንቋ አሰልጣኝ ጠርተን ሰልጣኞች ሰልጥነዋል እና ያ ምን ጠቀመን? አሁን ከገቡት መስማት የተሳናቸው ሰልጣኞች ጋር እንድግባቡ ሆነ። አሁንም ከዚህ በኋላ ተቋሙ ኮሌጁ በጣም ለአካል ጉዳተኞች የተለየ ቦታና የተለየ ሁኔታ አለው። በመሆኑ ማስታወቂያ በማውጣት የምልክት ቋንቋ ማስታወቂያ በማውጣት አሁን ላይ የስራ ቅጥር በማድረግ ላይ ይገኛል። አሁን ከተማሪዎችም ከሰልጣኝ ተማሪዎችም እንደሰማን አንችልም እያሉ ቤት ቁጭ ያሉም ነበሩ። አንችልም ማለት ምንድነው? ቋንቋን ስለማንችል የምልክት ቋንቋ አሰልጣኝ ከሌለ እኛ ያንን ነገር ውጤታማ አንሆንም ብለው አስበው ነበር። ግን ወደኛ ተቋም ከመጡ በኋላ ያንን አስተሳሰብ ትተው ከዚህ በኋላም ወደፊትም በየቤታቸው ያሉትን መስማት የተሳናቸውን ወደዚህ ተቋም መጥተው ስልጠና መውሰድ እንዳለባቸው ተናግረዋል። የምልክት ቋንቋ የመቅጠር አስተርጓሚ መቅጠር አለ። ማስታወቂያ ወጥቶ ነው ያለው። እንዲያውም ዛሬ ነበር ፈተናው። የሚቀጥለው ሳምንት አለ። ምልክት ቋንቋ በየዲፓርትመንቱ የት ዲፓርትመንት ነው መስማት የተሳናቸው ያሉት የት ዲፓርትመንት ነው የሚለውን ለይተን ላለው ዲፓርትመንት የቅጥር ማስታወቂያ አውጥተን አሁን ለፈተና ዝግጁ ነን። በማኒፋክቸሪንግ የእንጨት ስራዎች፣ ልብስ ስፌት፣ አውቶሞቲቭ፣ በንግድ መሰል ስራዎችና ጥቃቅንና አነስተኛ ስራዎች ተሰማርተው እንዲሰሩ ለአካል ጉዳተኞች ሁሌም በራቸው ክፍት መሆኑን የኮሌጁ ዲን ይናገራሉ። የአዲስ አበባ ተግባረድ እንደ ሀገር ትልቅ ባለውለታ የሆነ ተቋም ነው። አንቱታን ያተረፉ ትላልቅ ሙያ ባለቤቶችን ያፈራ የትላልቅ ካምፓኒ ባለሙያዎችን ያፈራ አሁንም በማፍራት ሂደት ላይ የሚገኝ ከ83 ዓመት በላይ በቴክኒክና ሙያ ዘርፍ ላይ ብቻ ፒውርሊ ስልጠና ሲሰጥ የቆየ አሁንም እየሰጠ ያለ ቀደምት ኮሌጅ ነው ማለት ነው። ስለዚህ ይሄ ኮሌጅ በ2018 የስልጠና ዘመን ሰልጣኞችን ወደ ኮሌጅ መጥተው የቴክኒክና ሙያ ስልጠናዎቻቸውን እንዲከታተሉ ሰፊ የሆነ የቅስቀሳ ስራ ተሰርቷል ማለት ነው። ከባለድርሻ አካላት ጋር በዝግጅት ምዕራፍ ላይ በጋራ አቅደን የጋራ ስምምነት ሰነድ ተፈራርመን
እንዲሁም ደግሞ ተቋማችን ውስጥ ቴክኒክና ሙያን ትክክለኛውን እይታ ትክክለኛ የደረሰበትን ደረጃ እንዲረዱ የውይይት መድረኮች በማዘጋጀት የጉብኝት መርሃ ግብር በማዘጋጀት ሰፊ ስራ በክረምቱ ሲሰራ ቆይቷል ማለት ነው። በዚህ ሂደት ውስጥ የቅስቀሳ ስራችን ወይም የግንዛቤ ፈጠራ ስራችን ፍሬ አፍርቷል ብለን የምናይበት ደግሞ የአካል ጉዳተኞችን ባሳተፈ ባቀፈ ለእነሱ ምቹ ሁኔታ በፈጠረ አግባብ ሰልጣኞችን ከመቀበል ጋር ተያይዞ ባለፉት ዓመታት ምናልባት ተሰምቶ በማይታወቅ ደረጃ መስማት የተሳናቸው ቁጥራቸው 2-3 የማይበልጥ ነበረ። ዘንድሮ ግን እንዳያችሁት በስልጠናው ላይም ቁጥራቸው ወደ 27 የሚሆን በአራት ዲፓርትመንቶች ላይ በአውቶሞቲቭ ዲፓርትመንት፣ በማኑፋክቸሪንግ ዲፓርትመንት፣ በጋርመንት እና በአይሲቲ ዲፓርትመንት ላይ ወደ 27 የሚሆኑ መስማት የተሳናቸውን ሰልጣኞች ተቀብለን ስልጠና በመስጠት ሂደት ላይ ነው የምንገኘው። ስለዚህ ቀድመን እነዚህን አካላቶች ስንቀበል ለመቀበልም ስንወስን በቅስቀሳ ሂደታችን ላይም ሰው በአካል ጉዳቱ ከስልጠና ገበታ መራቅ የለበትም። እንደ ማንኛውም ሰልጣኝ ምቹ ሁኔታ ተፈጥሮለት መሰልጠን ይችላል። እኚህን አካል ያላሳተፈ የእኚህን አካላት ያገለለ ስልጠና ሙሉ ሊሆን ስለማይችል ሰው ተኮርም ስለሆነ ስልጠና አሰጣጥ ስርዓታችን በዚህ አግባብ እንዲመጡ ባደረግንበት ሁኔታ ላይ የሚመጣው ቁጥር ይምጣ። ግን አሁን ላይ በአስተርጓሚ ደረጃ ብለን 2 በኮሌጃችን የነበሩ አሰልጣኞች የማስተርጎም ስራን እየሰሩ ዲፓርትመንት እንዲመርጡ እንዲመዘገቡ በመጡ ሰዓት ትሪት ሲያደርጓቸው ነበር። ከዛ ወደ ስልጠና በሚገቡበት ሰዓት ደግሞ ሊያስተረጉሙ የሚችሉ አካላትን በማኔጅመንታችን ሲሪየስ የሆነ ውሳኔ ወስነን ቢያንስ 4 የትራንስሌሽን ስራ የሚሰሩ ወይም የትርጉም ስራ የሚሰሩ አሰልጣኞችን ባለሙያዎችን በዘርፉ ላይ ማለት ነው አይሲቲ ላይ ልንቀጥር ማስታወቂያ የምናወጣው ባክግራውንዱ የአይሲቲ መሆን መቻል አለበት። ውድወርክ ላይ የሚመጣው አስተርጓሚ አሰልጣኝ የውድወርክ ኮንሰፕት ሊኖረው ይገባል። ጋርመንት ላይም እንደዛው ማለት ነው። ስለዚህ የሙያው ላይ ሰርቲፋይድ የሆነ በተጨማሪ ደግሞ የትርጉም ስራ ክህሎት ያለው ሰርቲፋይድ የሆነ አካልን 4 እንቀጥራለን ብለን ወስነን ኦሬዲ የቅጥር ማስታወቂያ ፕሮሰሱ ተጠናቆ ቀጣይ ሳምንት ጀምሮ ኦሬዲ በቅጥር ሂደት ውስጥ ያለፉና መስፈርቱን ያሟሉ አካላቶች ስራቸውን የሚጀምሩበት ሁኔታ ተመቻችቷል ማለት ነው። ይሄ ብቻ አይደለም። 27ቱ ከመስማት ጋር የሚያያዝ ጉዳይ ነው እንጂ ሌላ የጉዳት አይነት ያለባቸውም ደግሞ አሉ ማለት ነው። ቢያንስ ወደ ከ32 እስከ 34 የማያንሱ የእይታ ችግር ያለባቸው ሙሉ እይታም ሆነ በከፊል እንዲሁም ደግሞ የተለያየ ጉዳት በእግሮቻቸው ላይ በእጆቻቸው ላይ ያሉ አካላትም አሉ ማለት ነው። ስለዚህ 100% የመጡትን እንቀበላለን፣ 100% ምቹ ሁኔታ መፍጠር አለብን በሚል ይሄን እየሄድንበት ነው። ይሄ ግን በኮንትራት ነው ቅጥር የምንፈጽመው። ራሱን የቻለ የተጠና መደብ የለም። ስራና ክህሎት ቢሮ ደግሞ ከአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ ቢሮ ጋር በጋራ ሆኖ መደብ እንዲጠና እኛ እንደመነሻ ያሰብነውን ሀሳብ ቢሮውን በቀናነት ተቀብሎ ለፖሊዎች ምን ያህል ያስፈልጋል፣ ለኮሌጆች ምን ያስፈልጋል የሚለውን ኦሬዲ የመደብ ጥናትና ወደ ቅጥር ወደ መፈጸም ሂደት በቋሚነት እየተሰራ ያለ ስራ አለ ማለት ነው። ባለፈው አመት መስማት የተሳናቸው 2 ልጆች ስልጠናቸውን አጠናቀው ኦሬዲ ወደ ገበያው ወደ ኢንዱስትሪው የተቀላቀሉ ልጆች አሉ ማለት ነው። ያንን ነው ጀምረው መጨረስ እንደሚችሉ ከተመረቁም በኋላ ደግሞ በጆብ ፌር ከስራ ጋር በማስተሳሰር ሂደት ውስጥ በተሰራው ስራ ይሄን ማድረግ ከተቻለ ለምንድን ነው አድማሳችንን ማናሰፋው? ግራም ይገባቸው ነበሩ። እኔ ያለብኝ የጉዳት አይነት ቴክኒክና ሙያ የሚባለውን ስልጠና መውሰድ ያስችለኛል አያስችለኝም የሚለውም ጭምር ብዥታ ነበረ። ይህንን ቅድም እንዳልኩሽ በቅስቀሳ ሂደቱ ላይ በደንብ በተፈጠረ ግንዛቤ ስፔሻሊ ጥቁር አንበሳ 2ኛ ደረጃ የሚባል ትምህርት ቤት አለ። እዛ አካባቢ ቁጥራቸው ሰፋ ያሉ ልጆች እንዳሉ ነው ከምዝገባ ሂደታችን ያገኘነው መረጃና ሌሎች ቦታዎች ላይም በተለያየ ዘመን ትምህርታቸው እንዲያጠናቀው አይድል ሆነው የተቀመጡ ልጆችም ኦሬዲ እድሉ ተጠቃሚ እየሆኑበት ያለው አግባብ ነው ያለው። አዎ አካል ጉዳተኞችን ከመቀበል አንጻር ተነሳሽነት አለን። ምክንያቱም እነሱን አግልለን ሌላውን አሰልጠነን ሙሉ የሚሆን ነገር ስለማይኖር ማለት ነውና እነሱም የራሳቸው ድርሻ ስላላቸው ሲከተል ማህበረሰቡ ላይ ያለው በርደን አለ፣ ወላጆች ጋር ያለው በርደን አለና እሱን ከማድረግ አንጻር ይሄንበት ርቀት አለ። ከዚህ ቤት የነበሩ ሰልጣኞች ውስን ናቸው፣ በተለይ መስማት ይሰራናቸውና እሱን ለመቅረፍ የሄድንበት ርቀት ምንድነው? አንደኛ ከ2ኛ ደረጃ ትምህርት ቤት ርዕሳነ መምህራን ጋር ውይይት ነበረ። እዛ ውይይት ላይ የቅስቀሳ ስራ በሚሰራበት ሰዓት አንደኛው የልዩ ፍላጎት ያላቸው ልጆች መጥተው እንዲመዘገቡ የመቀስቀስ ስራ ተሰርቷል። ባነርም አዘጋጅተን ነበር። እዛ ላይ የማስገባት ስራዎች ሰርተናል። ከልደታ ውጭ ያሉ እንትኖችም ነበሩ፣ ትምህርት ቤቶች ነበሩና ባይ ዲፎልት እዚህ ላይ የሚሰራ ልጅ ሮቤል የሚባል ልጅ ያለ በዚህ አጋጣሚ ማመስገን ስላለብኝና መጣ አወራን።
በተለይ ከጥቁር አንበሳ አካባቢ ያሉ ልጆች በርካታ ልጆች እንዳሉ ተነጋገርን እንዲመጡ ነው አግሪ ያደረግነውና በተቻለ መጠን ከነችግሩ እኛ ጋርም ያለ ችግር አለ እነሱ ሊቸገሩ ይችላሉ ከነችግሩ ግን ማለፍ ያለብን ነገር እናልፋለን በሚል ነው የገባንበትና እንዳለውም የቸገረን ነገር ነበር በተለይ ከአስተርጓሚ ጋር እሱን ለመቅረፍ ቢሮን የመጠየቅ ስራዎችን ሰርተናል ነገር ግን ቢሮ መጠየቅ ብቻ ሳይሆን ቢሮ ጠይቀን ምላሽ እስከሚሰጠን ድረስ ዝም ማለት ስለሌለብን ቮለንተር ልጆች አሉ በሮቤል በኩል ኮሚኒኬት አደረጓቸው ዮብ የሚባል ልጅ ነበረ እነሱን እንትን ማለት ስራው ሰራን እሱም አዋጭ አልሆነም ለምንድነው አዋጭ ያልሆነው እነሱም የራሳቸው ስራ ስላለ ማለት ነው ቢያንስ ግን በኮንትራት መቅጠር ስላለብን ምን እናድርግ የሚለው ነገር ተነጋገርን በማኔጅመንት ተወሰነ ማስታወቂያ እንዲወጣ የተደረገበት ሂደቶች አሉ ማለት ነው ያኛን ኢኒሺዬቲቭ አይቶ ደግሞ ሌላ ፋው የሚባል ድርጅት ሰፖርት ያደረገ ማለት ነው ለሞስት አመሰል ይቀጥርልን ማስታወቂያ ወጥቷልና በዛ ልክ ነው እንዳጠቃላይ ግን የትኛውም የልዩ ፍላጎት ያለው ተማሪ ቢመጣ ይመጣል እንዳመጣጡ ያለውን ነገር የማስተካከል ስራዎችን እንሰራለንና ዝግጁ ነን የሚለው ነገር ለመግለጽ ነው የአይሲቲ ዲፓርትመንትን የተቀላቀሉ መስማት የተሳናቸው የተግባረድ ፖሊቴክኒክ ኮሌጅ ምቹ ሁኔታ እንደፈጠረላቸው ይናገራሉ የአይቲ ዲፓርትመንትን መርጨው ነው የገባሁት በዚህ አመት ነበር የጀመርኩት ትምህርቱን የአይቲ ትምህርት በጣም ደስ የሚል ትምህርት ነው በትምህርት ቤቱ በተወሰነ ቋንቋ የምትችል ሰው ሳይ በጣም ደስ አለኝ መጀመሪያ በጣም ግራ መጋባት ውስጥ ነበርኩኝ መስማት የተሳናቸው እንዴት ትምህርቱን መማር ይችላሉ የሚል ጭንቀት ውስጥ ገብቼ ነበር ግን በኋላ ቋንቋ የምትችል ሴት ትግስት የምትባል ሳይ በጣም ደስ አለኝ ከዚህ በፊት የጸጉር ስልጠና ወስጄ ነበር ግን ደስተኛ አልነበርኩም ልክ እንደዚህ አይደለም የትምህርት አሰጣጣቸው ሲያስተምሩ ደስ ይላሉ በተለይ ደግሞ መስማት የተሳናቸውን የሚያበረታቱበት መንገድ በጣም የሚያስደስት ነው መስማት መሳን ማለት መስራት አይችሉም ማለት አይደለም መስማት የተሳናቸው በኢንጂነሪንግ በጋርመንት በአይቲ በተለያዩ የትምህርት ክፍሎች ገብተው መማር ይችላሉ ከልጅነቴ ጀምሮ መማር መፈልገው ትምህርት ነበር አይቲ ማለት ቤቴ ውስጥ በተለያዩ ነገሮች ሞካክር ነበር አሁን ደግሞ በዚህ ዲፓርትመንት ውስጥ በመቀላቀሌ በጣም ደስተኛ ነኝ መጀመሪያ አካባቢ በጣም ግራ ተጋብቼ ነበር እንዴት ነው መማረው ምልክት ቋንቋ የሚችል መምህር አስተርጓሚ ይኖራሉ የሚል ሐሳብ ገብቶኝ ነበር አሁን ግን በጣም ደስተኛ ነኝ ትንሽ የሚያስጨንቀው ነገር በፈተና ሰዓት ከሚሰሙ ተማሪዎች ጋር ነው የምንማረውና ድንገተኛ ፈተና ወይም ኪዩዝ የምንለው ፈተና ሲኖር ድንገት ላንሰማ እንችላለን ምልክት ቋንቋ አስተርጓሚ ከሌለ ተማሪዎች ደግሞ የሚሰሙት ምልክት ቋንቋ ስለማይችሉ በዛ ምክንያት አንዳንዴ ሚስ የማድረግ ነገሮች እንዳይኖሩ ስጋቶች አሉብኝ እንጂ በጣም ደስተኛ ነኝ ትምህርት ቤቱ በጣም ነው የሚያበረታታን የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ አንጋፋና በኢትዮጵያ ታሪክ የመጀመሪያው የቴክኒክና ሙያ ትምህርት ማሰልጠኛ ተቋም መሆኑ ይታወቃል። የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ በ1934 ዓ.ም የእጅ ጥበብ ስራ ተማሪ ቤት በሚል ስያሜ የተመሰረተ አንጋፋ ተቋም ነው። በዚህ ተቋም ውስጥ መስማት የተሳናቸውን ተሳታፊና ተጠቃሚ ለማድረግ የተጀመረው ስራ ወደፊትም በሰፊው መሰራት እንዳለበት ተቋሙ ትልቅ ትኩረት አድርጎ እየሰራበት እንደሚገኝ ይናገራሉ። ከበላ ጋር ተይዞ 100% ነው የምንቀበለው። ምቹ ሁኔታ ላይ የተጀመሩ ጅምሮች በቂ ማነው አበረታች ቢሆኑም በቂ ናቸው አንልም። ለምሳሌ አንድ ህንጻ አለ በ2010 ዓመተ ምህረት አካባቢ ፒራሚድ የሚባል ተቋራጭ ወስዶት ሳይጠናቀቅ ረጅም ዓመትን ያስቆጠረ ያ ህንጻ የሊፍት አገልግሎቱ በሂደት ላይ ዝንጓተት ነበረ። አሁን ላይ ኦሬዲ የሙከራ የሊፍት አገልግሎት የሙከራ ስራው ተጠናቆ ወደ ርክክቡ እየሄድን ነው ማለት ነው። ይሄ
ደረጃዎችን መውጣት መውረድ የማይችሉ የተለያየ ጉዳት ያለባቸው አይነ ስውራንም ሆነ የመራመድ ችግር ያለባቸው አካላቶችን ታሳቢ ተደርጎ ሲሪየስሊ ከከተማው ዲዛይን እና ግንባታ ስራዎች ቢሮ ጋር በመነጋገር ከተቋራጩ ጋር በመነጋገር ሊፍቱን እያስተካከልን ነው። አንድ ይሄ ነው። ሌላው እዛ ቦታ ላይ ሊፍቱ እስኪስተካከል አይሲቲ ዲፓርትመንት ላይ አንድ ሴት ሰልጣኝ ያላባት እናቷ የምታሳድጋት ብቸኛ ካሉት ልጆች ውስጥ ደግሞ ዘንድሮ 12ኛ ክፍል አጠናቃ የኛ መቁረጫ ውጤት ያሟላች ልጅ መታ ነበር ማለት ነው። እናትየዋ በጣም ደስተኛ ነበረች። በአጋጣሚ ያ ዲፓርትመንት ደግሞ ቢያንስ ከሁለተኛ 3ኛ 4ኛ ፍሎር ላይ ነው ያለው። በክራንች ነው የምትሄደው፣ መሄድ አልቻለችም። እናትየዋ መታለቀሰች። ስታለቅስ ወዲያ ያደረግነው ለሷ ሲባል አንድ ክፍል ሰልጣኝ ሙሉ ግራውንድ ላይ እዚህ የኬፕለር ሶፍት ስኪል ትሬኒንግ የምንሰጥበት ቢልዲንግ ላይ የሊፍት ስራው እስኪጠናቀቅ ድረስ የአንዷን ሰልጣኝ መብት መጠበቅ ስላለበት በአካል ጉዳቷ ስልጠና ማቋረጥ ስለሌለባት ለሷ ተብሎ አንድ ክላስ ሙሉ ኦሬዲ ወደ ግራውንድ ያወረንበት ሁኔታ አለ። ከዛ ውጭ በህንፃዎቻችን ላይ ስትንቀሳቀሱ አይታችሁ ከሆነ በአብዛኞቹ ላይ ራምፕ በዊልቸር የሚንቀሳቀሱ አካላቶች የኛም ባለሙያ ሰራተኛ ሬጅስትራር አካባቢ ቅድም እዛ የሚያያችሁ ስልጠና ቦታ ላይ አለ። እሱ መጸዳጃ ቤት ሲገባ ካፌውን ስናድስ ኖርማሊ እሱን ታሳቢ አድርገን የሰራተኛ ካፌ መጸዳጃ ቤት እሱን ታሳቢ አድርገን ነው። የስራ ቦታ ጭምር እሱ የሚሰራበት ቦታ ግራውንድ ላይ እንዲመቻች አንድ ሰራተኛ ነው፣ ግን የሌሎቹን ሰራተኛ ሳይሆን የአካል ጉዳተኛውን አስቀድመን ምቹ ሁኔታ እየፈጠር ነው። ቀጣይ ደግሞ ኖርማሊ ከራእይም አንጻር ዲጂታላይዜሽን ላይ አግሬሲቭሊ እየሰራን ስለሆነ ኢቭን ማየት የተሳናቸው ልጆች ራሱ እነዚህን የቴክኒካል እንደ ቮኬሽናል ትሬኒንግ ስልጠናዎችን ለመውሰድ እንዴት ነው በቴክኖሎጂ መደገፍ የሚችሉት የሚለውን ደግሞ ዲጂታላይዜሽን ቲሙ አሳይመንት ወስዶ ቴክኖሎጂ ቲሙ አሳይመንት ወስዶ ኦልሬዲ እየተሰራበት ያለ ሁኔታ አለ ማለት ነው። ይሄ ሞር ኦፍ አሁን አግሬሲቭሊ የተሰራው መስማት የተሳናቸው ከራምፕ አገልግሎት ጋር የሚያያዝ ቢሆንም አሁንም ከእይታ ጋር ተያይዞ ከፊልም ሆነ ሙሉ እይታ ችግር ያለባቸው በምን አግባብ ምንም ሳይቸገሩ እንደ ማንኛውም አካል ስልጠናቸውን በአግባቡ ተከታትለው ማጠናቀቅ ውጤታማ መሆን አሸናፊ መሆን ይችላሉ የሚለውን ኦልሬዲ በልዩ ትኩረት እየሰራን ነው። ብዙን ችግሮች ሲገጥሙን ያው መመሪያ አይፈቅድም አሰራር አይፈቅድም በሚል የዜጎችን ተጠቃሚነት ማሳተፍ አይቻልም። መመሪያ አሰራር መጠበቅ መቻል አለበት። በመጠኑ ግን ዜጎችን ለመጥቀም ወይም ሰልጣኞችን ለመጥቀም ማኔጅመንቱ ደፋር ሆኖ በመጠኑ ቢሆን ሪስክ መውሰድ ያለበት ሪስክ ወስዶ ራሱን ማዕከል እስካላደረገ ድረስ የራሱን ፍላጎት እስካላስቀደመ ድረስ ለመልካም ነገር የሚወስነው ውሳኔ ምንም ቢጠየቅበትም ሊጸጽተው አይገባም ማለት ነው። ቢኮዝ እኔ ይሄን ባለማድረጌ እኚህ ሰዎች ከስልጠና ውጭ ሆነው ህይወታቸው እንዳይሆን ቢሆን እሱ ነው ሊያሳምነው የሚገባው እንጂ በምን አግባብ ነው መመሪያው ለእንደዚህ ያለ ባለሙያ ቅጥር በማይፈቅድበት በምን ይርክበት ከምባል ደፈር ብሎ ወስኖ ወደ ተግባር ሲገባ እላይም ለጉዳዩ ተገቢውን ትኩረት ያልሰጠው አካል ደግሞ እኛ ለጉዳዩ ቅርብ እንደመሆናችን መጠን ኦኬ ጉዳዩ ትልቅ ትኩረት የሚያሻው ነው ብሎ ልክ አሁን ስራና ክህሎት ቢሮና ፐብሊክ እየተናበቡ መደብ ማስጠናትና ቅጥር ለመቀጠር እየፈጠኑበት ያለው ሁኔታ ይሄ ችግር ትላንትናም ነበረ። ግን ምቹ ሁኔታን ከመፍጠር ባሻገር የሚፈቅድ መመሪያ የሚፈቅድ አሰራር የለም ብሎ ያለውን ነገር ከማንጸባረቅ የመፍትሄ አካል መሆን ያስፈልጋል ማለት ነው። ስለዚህ እንደ ጥሩ ነገር የምንለው ማኔጅመንቱን በጣም ነው ማመስገን ፈልገው ይሄ ጉዳይ ሲቀርብላችሁ ያለምንም ማወላዳት በጀት ኬት ነው የምናገኘው ከዚህም ከዛም ያለንን ነገር አፈላልገን ቅጥሩ እስኪፈጸም ድረስ እኚህ ልጆች ከሌሎቹ ልጆች ባክ ማድረግ ወይም ወደ ኋላ መቅረት የለባቸውም በሚል በልዩ ትኩረት ነውና አሰራር መመሪያ እውነት ነው ያስፈልጋል። እሱ እንዲበጅ የጠየቁ ከዛ መለስ ባለው ጉዳይ ደግሞ በመጠኑ ሪስክ እየወሰዱ ኃላፊነትን እየወሰዱ እንዲያሉ ዜጎች ከስልጠናው እንዳይሸሹ ተጠቃሚ እንዲሆኑ የኢትዮጵያን ሕዝብን አንድ 120-30 ሚሊዮን ብለን ስናወራ ኮኝና አካል ቁጥር ነው ማለት ነው። እነዚህን አገለሻ እንጂ ስለ ሌላ ነገር ማሰብ አይቻልምና እዚህ ኤሪያ ላይ ሁሉም አካል ትኩረት ሰጥቶ ቢሰራ መልካም ነው። ሌላው ጥሩ ነገር የኛ የክሊኒካችን ባለሙያዎች የታመመ ማከምን ብቻም ሳይሆን እንደዚህ አይነት ጉዳቶችን ከተለያዩ ፓርትነሮች ጋር በመነጋገር በመጋበዝ መሰል ስልጠናዎችን ዛሬ አሁን ያያችሁ ስልጠና ከህይወት ክህሎትና ከማይንድ ሴት ጋር ተያይዞ ነው። ስለዚህ እኛ ልጆች የስነ ልቦና ስብራትም ጭምር ያለባቸው ሊኖሩ ይችላሉ። ማህበረሰባችን የሚያይበት አንግል ስህተት ስላለው እኛ ልጆች ስለ ስልጠናው ብቻ ዝም ብለሽ ብታወሪ ትንሽ ታርጌትሽን አቺቭ ላታርጊ ትችላለሽ። ስለዚህ መሰል ጉዳዮች የስነ ልቦና ስራዎችን በደንብ ሳይኮሎጂካል ጋይዳንስ በደንብ ያስፈልጋልና እዚህ ኤሪያ ላይም እነሱም ጥሩ እየሰሩ ነው። ሌላው ተቋማት ላይ ያሉ አካላት የታመመን ከማከም ወይም በሽታን ከመከላከሉ ጎን ለጎን ስነ ልቦና ስብራት ያለባቸው የተለያየ አካል ጉዳት ያለባቸውን አካላት
ተገቢውን ትኩረት ሰጥተው ትሪት ቢያደርጓቸው እኛ አካላት ከሌላው አካል እኩል ወይም ደግሞ የተሻለ አፈጻጸም ሊያስመዘግቡ እንደሚችሉ ያለፉት አመታት ፐርፎርማንሳቸው ለኛ ትልቅ ምስክር ነውና እዚህ ላይ ሁሉም አካል ትኩረት ሰጥቶ ቢሰራ ነው ማለት። በጣም ፍላጎት አላቸው የግቢው ማህበረሰብ አሰልጣኙም ሆነ ያስተዳደር ሰራተኛው እኚህን መስማት የተሳናቸውን ሰልጣኞች ለመርዳት በጣም ብዙ ነገር እያደረገ ነው። ለነሱም ደግሞ በከፊል ስልጠና እየተሰጠ ነው ያለው ለኮሌጁ ማህበረሰብ ማለት ነው እየተሰጠ ነው ያለው። በጣም መግባባት እንኳን ቢያቀታቸው በመጻጻፍ እየተግባቡ ነው። ለምን ቦታ አክብረውና እነሱን ድጋፍ አድርገው ትምህርታቸውን ከዚህ ተቋም ላይ እስካሉ ድረስ ድጋፍ አድርገን ለጥሩ ነገር አገር የምትበለጽገው በሁሉም ነው። ሁሉም ኃላፊነቱን ሊወጣ ይገባል መስማት የተሳነም ሆነ ሌላው ማለት። ስለዚህ እነሱ ለነሱ የሚገባቸውን መብታቸውን መማርም መሰልጠንም መስራትም እንዳለባቸው የኮሌጁ ማህበረሰብም ይሄንን እየነገራቸው እያሳወቃቸው ስልጠናውን በትክክል እንዲሰለጥኑና ውጤታማ መሆን እንደሚችሉ ድጋፍ እያደረገ ነው። የኛ ተቋም ይበልጥ ያው ምቹ ነው። በቃ ምቹ ነው ለአካል ጉዳተኞችም ሆነ ለሌሎችም ምቹ እና በጣም ጥሩ አሰልጣኞች አሉ። ሰልጣኞችም ስመጡ ደግሞ ውጤታማ ሆነዋል። ከዚህ በፊትም ውጤታማ ሆነ ብዙዎቹ ወጥተዋል እና ምቹ የመማር ማሰልጠን ሂደት ስላለው ነው ወደኛም ሰልጣኝ ሊመጣ የሚችለው። ጥሩ አመራርም አለ፣ ጥሩ የስልጠና ዘርፍም አለ። የስልጠና አሰጣጡም በጣም የተሳለጠና በሚገባቸው መንገድ እንደውም በተጨማሪ ቲምወርክ አለው የሰራተኛው አብሮ እጅና ጓንት ሆኖ ነው የሚሰሩት። አሰልጣኝና ሰልጣኝ ያስተዳደር ሰራተኛውና ሰልጣኝ አካል ጉዳተኛውና ግቢ ውስጥ ያስተዳደር ሰራተኛ ሰልጣኝ ሁሉም ቲምወርክ ነው። አጠቃላይ የኔ የብቻ ስራ ነው የሱ ስራ ነው የሚል ነገር የለም በተቋም ውስጥ ቲምወርክ ስለሆነ ውጤታማ ሊሆን ችሏል። ሌሎች ተቋማትም ሆኑ ሌሎችም መስማት ለተሳናቸው እድሉን ሰጥተው በምልክት ቋንቋ መቅጠር ካለባቸውም ሰራተኛ አስተርጓሚ ቀጥረው ነገ እነሱ ብሩህና የበለጸገች አገር ለማድረግ እነሱም አሻራቸውን መጣል እንዲችሉ ለምን ሁሉንም ይችላሉ። እነሱ መስማት የተሳናቸውም ይችላሉ፣ አካል ጉዳተኛውም ይችላል። ስለዚህ አሻራቸውን እንድጥሉ ሁሉም ኃላፊነት እንዲሰማው ነው። አንደኛ በምንገመገምበት ስራ ውስጥ አንደኛው የሪፖርታችን አካል ሆኖ የሚቀመጠው እሱ ነው። ኢቭን ጥቅል ቁጥር ማስቀመጥ ሳይሆን ምንድነው ያለው ምን አይነት ችግር ያለባቸው ልጆች በኮሌጃችን አለ የሚለው ነገር የማስገንዘብ ስራዎች ይሰራሉ ማለት ነው። ከዛ ውጪ ያንድ ወይ ደግሞ አገልጋይና ተገልጋይ መድረክ ሁሉ አዘጋጅተን ነበር እንደ ኮሌጃችንና እኛንም ሰፖርት እንዲያደርጉን ከተለያዩ ሲቪክ ማህበራቶች ጋር ወንተናለን። ምንድነው እሱ የውል ስምምነት አለ። የውል ስምምነቱን ከተፈራረምናቸው ውስጥ አንደኛው ምንድነው የአካል ጉዳተኞች ማህበር አለ። እነሱም ተገኝተው ያለውን ነገር እንዲያስረዱ የማድረግ ስራዎችን የሰራንበት አግባብ አለ። ባይ ዲፎልት ደግሞ እዚሁ የማህበሩ ምክትል ሰብሳቢ ሆነው እዚሁ ሬጅስትራር ቤተ መጻሕፍት ላይ ባለሙያ ሆኖ ያለበት አግባብ አለና ከዛ ውጪ ባለሙያ ሆኖ ደግሞ የኛው ሰራተኛ ሆኖ አካል ጉዳተኛ ሆነዋል በዊልቸር የሚጠቀሙና ብዙም የግንዛቤ ችግሩ የለም። ከዛ በዘለለ የመጡት ልጆች ከዲፓርትመንት ሄዶች ጋር የማስተዋወቅ ስራ የተሰራበት አግባብ አለ ማለት ነው እና ግንዛቤው አለ። በቀጣይም የታሰበ ነገር አለ። በተለይ ከምልክት ቋንቋ ጋር ተያይዞ ሰው እየቀጠርን ብቻ ነገሮችን መቅረፍ አንችልም። ከዛ ባለፈ ከአቶ ተስፋዬ ጋር የተነጋገረው ነገር ምንድነው ተቀጥሮ ሲመጡ ሁሉም አሰልጣኝ ከዚህ በፊት የተጀመረ አለ የተቋረጠ አለ። ቀደም አስተርጓሚ ልጅ ሲናገር የነበረው ነገር አለ። እሱ እናስቀጥላለን የሚል ነገር ነው ያለን። የወደፊት እቅዳችን ተደራሽነታችንን ማስፋት ነው ግዴታም ስለሆነ አሁን ከፊል አይነ ስውር የሆኑ ልጆች አሉ በተለይ ወደ አይሲቲ አካባቢና ሌሎችም ሊመጡ ይችላሉ። ሲጠይቅም የነበረው እሱ ስለሆነና የሚመጡ ልጆችን መጀመሪያ እናስጠናለን የሚል ነው አግሪ ያደረግነው። ኢቭን ከማህበሩም የተጠየቀው ጥያቄ ባለፈው ምንድነው እናንተ ጋር የምትቀበሏቸው የማትቀበሏቸው ልጆች አሉ የሉም የሚል ነገር ነው የተጠየቀው። ስለዚህ ያኛውን የማንቀበላቸው ልጆች የለንም ነው። ነገር ግን ከተቀበልን በኋላ በየትኛው ዲፓርትመንት ነው መቀበል ያለብን ምን አይነት ኬዝ ያለባቸው ነው የሚለው ነገር በጥናት እንመልሳለን አብረን እንሰራለን በሚል አክሴፕት ያደረገውና የተግባባንበት ሂደቶች አሉና አሁን የመጀመሪያ ስራችን የሚሆነው ጥናት ማስጠናት ነው። ለምሳሌ አውቶ ላይ ምን አይነት ኬዝ ያለበት ሰልጣኝ ሊሰለጥን ይችላል። ልጁ በቃ ችግር ያለበት ሰልጣኝ ሊመጣ ይችላል። ባዮሜዲካል ላይ ምን አይነት ሰው፣ ጋርመንት ላይ ምን አይነት ሰው የሚለው ነገር የመለይ ስራዎችን በጥናት እንለያለን ነው። ከለየም በኋላ የግዴታ የሚያስፈልግ የሰው ኃይል ሊኖር ይችላል። ያን የሰው ኃይል ደግሞ በምን አግባብ ማሟላት አለብን ከስራና ክህሎት ቢሮ ጋር የመገናኘት ስራዎችን እንሰራለን ማለት ነው። አሁን ላይ ግን እጃችን ላይ ላሉት ልጆች በተለይ ለአስተርጓሚ ለሚያስፈልጋቸው መስማት ለተሳናቸው
የሚፈልገውን የሰው ኃይል የማሟላት ስራዎችን መስራት ነው አንዱኛው ዋነኛው እቅዳችን ማለት ነው። ማንኛውም ማህበረሰብ ልዩ ፍላጎት አላቸው ብሎ ማስቀረት ሳይሆን ገፍቶ መሄድም ያስፈልጋል ባይዘይ። ምክንያቱም ተቋም እንደ ተቋም አንዳንዱ ተቋም ገፍቶ የሚሄድ አለ፣ አንዳንዱ ተቋም ደግሞ ገፍተው መጥቶበትም ከላው ላይ የሚመለሳለና መብታቸው ሰብአዊ መብት ነውና የመሰልጠን ወላጅም እንደ ወላጅ ያለውን ነገር ዲፌንስ ማድረግ ያስፈልጋል፣ ወይ ደግሞ መጠየቅ ያለበትን ነገር መጠየቅ ያስፈልጋል። የመጣው ወይ ደግሞ እንደመጡ ባልጋ የሚሆን ነገር ላይኖር ይችላል። ቢያንስ ከልጁ ጎን ሆነው መስተካከል ያለበትን ነገር አብረን ማስተካከል ያስፈልገናል ነው። ማህበረሰቡም ቢሮም እንደ ቢሮ የሄደበት ወይ ደግሞ እየሄደበት ያለበት ርቀት አለና እሱን አጠናክረን ሜዳውን ለልዩ ፍላጎት ሰልጣኞች ምቹ ማድረግ የጋራ ስራ ስለሆነ አብረን መስራት አለብን የሚል መልእክት ነው ያለኝ።